ክለቦች እውነት ለመናገር እያንዳንዱ ስፖርት ጋዜጠኛ ቢደግፈው ክለብ አለ እኔ አውቃለሁ አሁን ማለት የሰው ሚስጥር ማውጣት አልፈልግም የሰው ገመና መናገር አልፈልግም እኔ ደግሞ ያወራሁት ወይም የተናገርኩት ዲጂታል ሚዲያ ስለመጣ ነው እንጂ አሁን ሬዲዮ ላይ ኳስ እናስተላልፍ ስሜቴን መደበቅ አልችልም ማንቸስተር ሲሞክር ምናምን አስመሳይ ደጋፊ አይደለሁም እኔ እንዲህ ልል ይችላል ልሸማቀቅ ይችላል የሆነ ነገር ጌስቸር ላሳይ ይችላል ፌሻል ኤክስፕሬሽን ሊቀየር ይችላል ከዛ አኳያ ነው ዘመኑ የዩቲዩብ እና የቲክቶክ ስለሆነ እንጂ አሁን ካሜራ አልባ የሆኑ ሬዲዮ ጣቢያዎች አሉ ጨዋታዎችን በቀጥታ ሲያስተላልፉ እዛው ስቱዲዮ ውስጥ እኮ ማን የማን ደጋፊ እንደሆነ ይታወቃል እኮ ግን ካሜራ ስለሌለ አይታወቅባቸው እኛ ጋር ደግሞ ቴክኖሎጂካሊ ጣቢያችን ትርታም አራዳም ያለን በነበርንበት ሰዓት ካሜራ አለ ሲደገፍ ማለት እንደዚህ ምናምን የሆነ ማንቸስተር ሲሞክር እንዲህ ሲል ምናምን ቀርጸው ፖስት አደረጉት ከዛ ወይ ማንቸስተር ዩናይትድ ደጋፊ ነኝ አልኩ እንጂ የያንዳንዱ ጋዜጠኛ ነው እኮ ድጋፍ የማን እንደሚደግፍ ይታወቃል የነሱ ብልጠት ምንድነው ብልጠት ሳይሆን ያው መብታቸው ነው ፕሮፌሽናልም ነው ይሄንን ደግፋለሁ ብለው አይናገሩ አሁን ኤፍ የማንቸስተር ደጋፊ ነኝ ይላል ኤፍሬም መብቱ ቻምፒየንስ ሊግ ሲቲ ማንቸስተር ዩናይትድ አርሰናል እና አይ ቲንክ ቼልሲ የሚገባ ይመስለኛል ምናልባት የእንግሊዝ ክለቦች የዩኤፋ ኮንፌሽንትን የሚያገኙ ከሆነ አሁን ጥሩ ላይ ናቸውና ማንቸስተር ሲቲ ሳልፎርድ ሲቲን በሜዳው አስተናግዶ በኤፍኤ ካፕ 2-0 አሸንፏል ጎሄ ባለቀ ሰዓት ባገባ ጎል ማለት ነው የመጀመሪያው ኦን ጎል ነበር እንዴት ደስ እንዳለኝ ማለት ነው ለዚህኛውም ለዋንጫ ብንደርስ እፈለው ለዋንጫ ብንደርስ ዘንድሮማ ይለይልናል የፕሪሚየር ሊግ ለዋንጫ ካራባው ካፕ ለዋንጫ ኤፍኤ ካፕ ለዋንጫ ከዛ ደግሞ ቻምፒየንስ ሊግ ላይም ደግሞ የመገናኘት እድላችን ከፍተኛ ነው ዘንድሮ ይለይልናል ነው ይለይልናል ለአራት ዋንጫ እየተጫወታችሁ እናንተማ ያርሴ ደጋፊ ይሄን ምክር አዳምጠኝ ሲቲዎች አራቱም ዋንጫ ላይ ልክ እንደኛሉ አንደኛ ምናምን ነገር አይነት ቫይብ እንደኛ ይሆናል ፖስተር ምናምን ነገር ባይሰራላቸውም አራቱም ላይ አሉ ግን ደጋፊው አራት ዋንጫ እንበላለን አለ አላለም ስለዚህ አረጋጉት ማን እኔ ለዛ ነው ከስንት ዋንጫ ይበላል ነው የሚባለው እላለሁ እንጂ አራት ዋንጫ እንበላለን አላልኩ ገባህ አንዳንዴ ገባ ያወራው ነገር ነው ቂጥ ላይ የሚሰካል ሶስቱን በልተን ራሱ አንዱን ቢያመልጠን ሙድ ሊያዝብን ከአንድ ዋንጫ በላይ እንበላለን ነው የሚባለው ከአንድ ዋንጫ በላይ እንበላለን ፕሪሚየር ሊጉና በሆነ ነገር ዲኮሬት እናደርገዋለን ነው የሚባለው ተረዳኝ አይደል ከዛ አራቱን ከበላ ትላል እንዴ እነዚህ አራት ትሬብል የበላ ቡድን እኮ ነው ማን ሲቲ የማን ሲቲ ደጋፊዎች ግን ዘንድሮ አሻሽለን ኳድሪፕል እናደርገዋለን አላሉ ለምን አጫወታቸውን እያዩ ስለሆነ አጫወታቸውን እያዩ ጌም ማኔጅመንት አሁን ባለን ጌም ማኔጅመንት አራት ዋንጫ በጣም ይከብዳል ሳንወሻሽ ማለት ይከብዳል ያርግልን ግን እድሉ አለን ስኳዱ አለን ያርግልን ተረዳኝ አይደል በተለይ ደግሞ በአራቱም ግንባር ጀለስካን ብንገጥም ደስ ይለኛል ነው ደስ ይለኛል ትዳከሚያለሽ እንደኔ የሮጥሽ ትዳከሚያለሽ በአራት ግንባር ነው የምትዋጊው በአራት ግንባር ማለት ነው ፈልግሻለሁ ፈል ኮንግራቹሌሽን ሳልፎርድ ሲቲ ቢያንስ ሲቲ ነው ታውን አለ ታውን ያስቀየማቸውም አሉ ይሄ ሲቲ ነው ትችላላችሁ ሲቲ ስለሆነ ማለት ይመች አረ ማርክ ጉዬ ጀማአው ይሄ ልጅ በመከላከል ጥበቡ አድንቀነው ሳንጨርስ ማለት ነው እነሆ ዛሬ ደግሞ በኤፍኤ ካፕ ጨዋታ ላይ ጎል በማስቆጠር መጣለን ማንዬ እዚህ ቤት እኮ ችግር ተፈጥሯል ጀማው እዚህ ቤት የሆነ ችግር ተፈጥሯል ተጫዋቾቹ ያለ ልክ እየተነቃቁ ይገኛሉ ጀማው ያለ ልክ ማለት ነው ጉድሽና ያለው ለማንኛውም ጀማው ማርክ ጉዬ በማንቸስተር ሲቲ ቤት የመጀመሪያ ጎሉን ማስቆጠር ችሏል ጀማው ደስታው ራሱ ደስታ ነበር ማለት ፈነጨ ካንተ በፊት እኮ የዚህ ቤት የገባው ሴሜኒዮ ሚኒት እኮ አጥቂ ሆኗል አንተ ምንድነው እንደዚህ የሚያስፈነጭ ማን አጥቂ ሆኖ ለሌለ እንደ ይሄን ጎል ወስዶ ይሏል እሱን እንኳን እንዴ ምን አይነት ሰው ለማንኛውም ጀምአው ሲቲ በኤፍኤ ካፕ እንግዲህ ጫውታ 2-0 እንግዲህ በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል ማለት ነው ጀሞ በነገራችን ላይ ያው ፈጣሪን ፈርቶ ነው ባለፈ 10 አግብቶ አይደለ ያሸነፈው ተጸጽቶ ነው መሰለኝ ዛሬ ብዙ ጎል አላገባም ቀስ ብሎ ነው ጫውታውን እንግዲህ አሸንፎ መውጣት የቻሉት እንደዚህ አይቻልም 10 ማግባት ምናምን ተብሏሉ መሰለኝ ማንኛውም መቻቹ ሲቲ ፋንስ ፈለው ደመላው ይላል አንተ ሳንፎርድ ሚሉቲም ለካ የግርሚስ ቢሰፈር ልጅ ነው አላሉ ከግርሚስ አብሮ አደግ ነው አላሉ ግርሚስ ቢጋ በጣም ደብሊው ውለታን እንግዲህ በፕሪሚየር ሊግ መልሳለሁ ግን ጉይ የሚባለው ተከላካይ ማለት ምንድነው በሃያን የመጣው እውነት አመረራችሁ በሃያን ነው እንዴት አባቱ ነው የሚችለው አንተ ኧረ ፈዳው በቃ ዘንድሮ ዋንጫውን በተሻል በቃ
ወያለው ማይደብረውም በቃ ይመችሻቦ። በጣም ደስ የሚሉ ሁለት ሰበር ዜናዎችን ይዤላችሁ መጥቻለሁ። በመጀመሪያው ዊሊያም ሳሊባ ከደረሰበት ህመም አገግሞ በዛሬው ትሬኒንግ ላይ ሙሉ ለሙሉ መሳተፍ ችሏል። ከዛ በተጨማሪም ለረጅም ጊዜ በጉዳት ምክንያት ከሜዳ ርቆ የነበረው ማክስ ዶማንም ወደ ልምምድ ተመልሷል። በዛሬው ዕለትም ከዋናው ቡድን ጋር ሙሉ ለሙሉ ልምምዱን መስራት ችሏል። ሁለቱም ተጫዋቾች ለነገው ጨዋታ ሙሉ ለሙሉ ዝግጁ እንደሆኑ እየተነገረ የሚገኘው። ከዛ በተጨማሪም በዛሬው ልምምድ ላይ ያልታየው ማርቲን ኦዴጋርድ ብቻ ነው። ማርቲን ኦዴጋርድም ባለፈው ከብሬንትፎርድ ጋር ባደረግነው ጨዋታ ላይ የጉልበት ጉዳት እንደደረሰበት ያው ተዘግቦ ነበረ። ምናልባትም ማርቲን ኦዴጋርድን በተመለከተ ወደ በኋላ የሚወጡ አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል። ለአሁኑ ግን ማክስ ዶማን እና ዊሊያም ሳሊባ ወደ ሙሉ ልምምድ ተመልሰዋል። ወደ በኋላ ሰፋ ባሉ መረጃዎች እንገናኛለን። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ጉኖ ሚላን ጎብዬ ማርክ ጉዬ ማለት ነው ማንቸስተር ሲቲ ከፈረመ በኋላ ለያዥ ለገናዥ አስቸጋሪ ሆኗል ማለት ነው። ዛሬ ይባስ ብሎ ጎልም ጭምር ነው ማስቆጠር የቻለው ማለት ነው። ከሰባት በታች ሬቲንግ ለኔማ በጣም ውርደት ነው እያለ ነው የሚገኘው ማለት ነው። እሱን ፈልገው ላጡ ክለቦች መነጋገሪያ መሆን ችሏል የሰውዬ ማለት ነው። ሳልፎርድ ሲቲን ማለት ነው ሰጥለጥ አድርጎ ነው ማሸነፍ የቻለው። በእርግጥ ማንቸስተር ሲቲ እንዳስለመደን ማለት ነው ከትናንሽ ቡድኖች ጋር ምንም አይነት ቀልድ የሚያውቅ አይነት ቡድን አይደለም ማለት ነው። ነገር ግን በዛሬው ጨዋታ አይሆነ አላ አሳስቀ ብላው የሚባለውን አይነት የጨዋታ መንገድ ነው ይዞ የገባው ማለት ነው። ያራዳ ልጆች በሚያስገርም ሁኔታ 2-0 ቀለል አድርጎ ማሸነፍ ችሏል ይሄንን ጨዋታ ማለት ነው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ። አዳዲስ ሰዎች የፕላስ ምልክት ወይ እናንተ ነሽ ሼር ኮፒ ሊንክ በደንብ ይደረግ። ይመቻል። የጨዋታ ቀን ይላል። እንዴት ናችሁ ሊቨርፑልያን? ዛሬ ምሽት እንግዲህ ኃያሉና ውዱ ክለባችን ሊቨርፑል አራተኛ ዙር የኤፍኤ ካፕ ጨዋታውን ከብራይተን ጋር በአንፊልድ ሮድ ስቴዲየም ብራይተንን የሚገጥም ይሆናል። ዘንድሮ እንግዲህ ክለባችን ሊቨርፑል በኤፍኤ ካፕ ላይ ጥሩ የሚባል ጊዜን እንግዲህ እያሳለፈ ይገኛል። ዛሬ ደግሞ ማለት ነው ጠንካራውን ብራይተን በአንፊልድ ሮድ ነው እንግዲህ የምንገጥመው። እናም እንደተለመደው ድል ለእንግሊዝ ኩራት ለሆነው ለኃያሉ ክለባችን ሊቨርፑል ዩል ነበር ወካሎን። መልካም ጊዜ መልካም እድል። ባይ ፋሚሊ ይመቻችሁ። ማንቸስተር ሲቲ ሳልፎርድን ማለት ነው 2-0 በሆነ ውጤት ኢታር ላይ እንግዲህ አሸንፏል። ማርክ ጌይ ፈርስት ጎል የመጀመሪያ ጎሉን እንግዲህ ለሲቲ ዛሬ ማርክ ጌይ ስሙን እንኳን ስጠራው እኮ ወይኔ እኛ ነበር እኮ ይሄ ተጫዋቹ እኮ እኛ ነበር። እንዴት ነው የሚችለው በመከላከሉ ረገድ? እየተቆጨው እየተናደድኩ እኮ ነው ማጨበጨበለት። ከምር እኮ ነው መላችሁ። ወይኔ 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 ሊቪያንስ። ለማንኛውም ማንቸስተር ሲቲ በኤፍኤ ካፕ ማለት ነው 2-0 ማሸነፍ ችሏል። ይመቻችሁ። ያው ቀዝቀዝ ያለ ጨዋታ ነበር። ያን ያህል ሲቲ እንደውም ብዙ ጎል ያስቆጥራል ብዬ የጠበቅኩበት ጨዋታ ነበር። እንደዛ አልሆነም ጌሙም። ለማንኛውም ኮንግራ ጀማው እኔን ከቲክቶክ ለማጥፋት ትልቅ እንቅስቃሴ ጀምሯል። ትልቅ ደግሞ ይሄ በረም ውስጥ ድረስ እንዲገባልሃል ማለት ነው። እኔን ብታጠፋኝ ከዚህ በዚህ አካውንት ሌላ አካውንት መፍጠር እኮ አንተ ማይብ ደንቆሮ አለቀ። በዚህ ብታዘጋው ሌላ አካውንት ከፍተዋል አለቀ። ምንም አፍጥር ምንም ገና በህልምህ እመጣብሃለሁ። ኢትዮጵያ ውስጥ ላለ ለዛ ጠረቅም ጊንጥራስ እኔ በቂ ነኝ። ብቻዬን በቃለሁ። አሸናለሁ። ገና ማንቸስተር ዩናይትድ መደገፍ እስከምታቆም ነው ማስቃየ ደንቆሮ። የአርሴ ፋሚሊ የሊፌ ፋሚሊ በትልቁ ኮፕሊንክ አዲስ አካውንት ከፍቻለሁ። እሱን ደግሞ ፎሎ እያደረጋችሁ ደግሞ እየገባችሁ ፎሎ አድርጉ። ለዚህ ጊንጥራስ እኔ አላንስም ጀሞ እኔ እችን ታክል አላንስም። ሌላ አካውንት ይፈጠራል ጀሞ እመጣላለሁ ደግሞ በዛው አካውንት ምንም አፈጥርም። አንተ ደንቆሮ ከካምልክስክስ ጀሞ አዲስ አካውንት ከፍቻለሁ።